ስለሱ ሌላ ጊዜ በደንብ በሰፊ እናወራለን። ቶፕ 3 አያችሁ አይደለ? ቢግ 6 የምትባሉ በደንብ አዳምጡኝ። ቶፕ 3 ያሉት ፕሪሚየር ሊግ ላይ አርሰናል አንደኛ፣ ማን ሲቲ ሁለተኛ፣ አስቶን ቪላ ሶስተኛ፣ ከዛ ሊቨርፑል አራተኛ፣ ቸልሲ እና ማን ዩናይትድ 5 እና 6 ማለት ነው። እነዚህ ከላይ ያሉት ሶስቱ ማለት ነው ከሌሎቻችሁ በምን እንደሚለዩ ልንገራችሁ። ማናጀርህ ምርጥ መሆኑ ብቻ አይደለም። ማናጀርህ ምርጥ ይሁን አይሁን ራሱ ልናቅ ምንችለው እኮ በስትክክል ስልጣን ሲሰጠው። ፔፕ አርቴታ እና ኡናይ ኤምሪ ማለት ነው ሙሉ በሙሉ የክለቡ ዋና አዛዥ እነሱ ናቸው። ፈላጭ ቆራጭ እነሱ ናቸው። ስፖርቲንግ ዳይሬክተሩን ይሄን ተጫዋች አምጣልኝ ነው የሚሉት እንጂ ስፖርቲንግ ዳይሬክተሩ ይሄን አምጥተንልሃል አይደለም። ማሬስካ ስትመጣ ላይንአፕ ራሱ ይመረጥለት ነበር። እንደውም እንደዚህ አይነት ሲቹዌሽን ውስጥ ሆኖ ምን አይነት ማናጀር እንደሆነ ስላሳየን ነው ሰሞኑ በጣም ማሬስካ ያበዛውባችሁ። እስከ ዛሬ ድረስ በኔጌቲቭ ነገር ያያዝኩበት ነገር በሙሉ ማን የሱ ጥፋት እንዳልሆነ ስለተረዳሁኝ ማን እና ማን ዩናይትድ ምንድነው ችግሩ፣ ቸልሲ ምንድነው ችግሩ ብትሉኝ መጀመሪያ ችግሩ ከባለቤቶቹ በተጨማሪ ይሄ ነው። የሚቀጥሩትን ሰዎች ስልጣን አይሰጡም። ገባርለ ሄድ ኮች ነህ፣ ምንም ነገር አትወስንም። ተጫዋች 300 400 የሚከፈለው ተጫዋች በስትክክል ካንተ ጋር ተከሻ ይለካካል። አለቃው ጋር ደውሎ ምናምን ስፖርቲንግ ዳይሬክት ጋር ደውሎ የሰውዬ ምናምን ብሎ ኮምፕሌን ያደርግብሃል። እንደዚህ የማድረግ አቅም አለው። ከሌሎች ተጫዋቾች ጋር አንተን የማጣላት የማስጠቆር አቅም አለው። ይሄ ደግሞ አግባብ አይደለም። ፔፕ ጋር ስትመጣ ማለት ነው ማብራቱ በዚህ ሰዓት ይጥፋ፣ በዚህ ሰዓት ይብራ። ለስታፉ ለምግብ ሰሪዎቹ ካፍቴሪያ ምናምን አራተኛ ጊዜ በተከታታይ ሲበላ ትዝ ይላችኋል አይደል? ለሁሉም ከኪሱ ቦነስ ሰጣቸው። ከኪሱ የሰጣቸውን ቦነስ እኮ ቦሶቹ ለሱ በቦነስ ብለው 3 እጥፍ እንደሚሰጡት ግልጽ ነው። ገባ አይደል? ግን እዚች ጋር ስልጣን ያሳያል። አርቴታ ጋር ስትመጣ ማለት አትሌቲኮ ማድሪድን ሲገጥም ውሃውን አጠፋው። አሁን እኮ ሜንቴናንስ ክሊኒክ ገባ አይደል? ከቡድኑን ማኔጅ ከማድረግ በተጨማሪ ክለቡን ነው ማኔጅ የሚያደርጉት። ኡናይ ኤምሪም ራሱ አስቶን ቪላን በዚህ ደረጃ የቀየረው ይሄን ያህል ስልጣን ስለሰጡት ነው። ዋና ቦስ ነው አስቶን ቪላ ውስጥ ዋና ቦስ ማን። አሁን ቸልሲ ጋር ስትመጣ ዋና ቦስ ማን ነው? ማሬስካ ነበር አልነበረም? ማን ዩናይትድ ጋር ስትመጣ ዋናው ቦስ ማን ነው? አሞሪም ነበር አልነበረም? እሱም ራሱ እኮ ያስባረረው ቃል ምንድነው? I came here to be ማን ዩናይትድ ማናጀር not ማን ዩናይትድ ሄድ ኮች አለ። ገባ አይደለ? ስለዚህ እዚች ጋር ማን ነው አንድ ማናጀር ምርጥ ነው ብሎ የሚያምኑትን ማናጀር ባለቤቶቹ ማን ስልጣን ሰጥተው ማየት አለባቸው። የሆነ ስልጣን ከሰጠውማ ማን ምናልባት አንድ አመት ከግማሽ ራሱ ለውጥ ሊኖረው ይችላል። ተስፋ ሊኖረው ይችላል። ካንተ ጋር ማይክሮፎን ላይ ሰጣ ገባ ውስጥ አይገባም። በውስጥ የጨረሳችሁትን አለቀ። ልክ እንደ አርቴታ ማን ነው ተጫዋቾቹን ግዛ ብለው ብር የሰጡት ጊዜ it's going to be a big one አለ። ትዝ ይላችኋል ትራንስፈር ዊንዶውን it's going to be a big one አለ ሳይጀምር በፊት። ከዛ በፊት የነበረውስ ስኳዳችን ቀጭን እንደሆነ ግልጽ ነው ምናምን አለ። አያርለ ከባለቤቱ ጋር ምናምን አያጣላህ። ባለቤቱ ምናምን ነገር ነካ አያደርግም። ምክንያቱም ቦሱ ስለሆነ ማለት ኤዱ የተባረረው አርቴታ ስላልፈለገው፣ አሞሪም የተባረረው ጄሰን ዊልክ ስላልፈለገው ነው። ስለዛ የመጀመሪያው ችግር ቸልሲ እና ማን ዩናይትድ ሊቨርፑል ራሱ ቢያንስ ሊቨርፑል ራሱ አርኒ ስሎትን ስልጣን የሰጠው ይመስለኛል። እሱ ቆየ ከማንም የበለጠ ሊቨርፑል ያባራል ብለን ስንገምት አርኒ ስሎት ቆየ፣ ማሬስካና አሞሪም ተባረሩ። ማን ጠበቀ? ይሄ የክለቡ ካልቸርም ራሱ ዋንጫ የመጣልን ማናጀር ወዲያውኑ አባራ አይደል? ተረዳችሁኝ አይደል? ስለዛ ዋና ባለቤቶቹ ስልጣን መስጠት አለባችሁ። ጋሬት ሳውትጌት እኮ ይሄን ክለብ ሊያሻሽለው ይችላል ስልጣን ከተሰጠው። ድሬሲንግ ሩሙ ምኑማ እንደ ሁሉም ነገር የመልበሻ ክፍል ከለር ይቀየር ካለ መብቱ መሆን አለበት። ግን አሁን የመጡት እነዚህ አሜሪካኖች ማይክሮ ማኔጅ ሁሉንም ነገር ማይክሮ ማኔጅ። አንተ ሜዳ ላይ እኮ ውጤት ለማምጣት ራሱ ከጀርባ የተያዘ ስንት ሜንታሊቲ ምናምን ስንት ነገር አለማ። ይሄ ነው ችግሩ። ዩናይትድ እና የአርሰናል ደጋፊዎች እስቲኑ ይችን ነገር እናወራባት። እግር ኳሳዊ ፖይንት ነች። እንግዲህ እግር ኳስ ከበሽሽቅ ከነቆራ ውጪ ደግሞ እንደዚህ ቁም ነገር አዘል የሆኑ ነገሮች ላይ ሲሪየስ ሆነን ማውራት አለብን። በትችሉ የተለያየ ኮንተንት ክሬተሮች የእግር ኳስ ላይ የምትሰሩ ማለት ነው የዩናይትዶችም ሀሳብ ብትሰጡበት በጣም ደስ ይለኛል። ጀምአው ምንድነው ዛሬ እንግዲህ አሞሪም መባረሩን ተከትሎ እንግዲህ ቪዲዮዎች ሰርቼ ነበርና አዛ ቪዲዮ ላይ የተለያየ ሪአክሽን ስላገኘው ነው የተለያየ ማለት ነው። አንዳንዱ የዩናይትድ ዝቅ ማለት የአርሰናል ደጋፊ ሆኖ በጣም የከፋው በዚህ ደረጃ
መሆን የለበትም። ይሄ ቲም ተፎካካሪ እንዲሆን ፍላጎት አለኝ፣ ዋንጫ ግን እንዲበላ ፍላጎት የለኝም የሚል የእግር ኳስ ቤተሰብ አለ። በሌላው ሳይድ ደግሞ ይሄ ቡድን ወድቆ እንዳየው እፈልጋለሁ የሚል ሐሳብ አለ እና ይህንን ጥያቄ ወደ እናንተ ይዤ የመጣሁት ምንድነው አርሰናል ሻምፒዮን ሲሆን ዩናይትድ ወድቆ ወይም ደግሞ ወራጅ ቀጠና ውስጥ ሆኖ ቢያጠናቅቅ ትመርጣላችሁ ወይስ ዩናይትድ ተፎካካሪ ሆኖ አርሰናል ዋንጫ ቢበላ ነው በጣም ደስተኛ የምትሆኑት? እስቲ ሐሳባችሁን አካፍሉኝ። ይሄንን ሐሳብ በተቃራኒው ሰዱትና ዩናይትዶችም እዚህ ነገር ላይ ሐሳብ ብትሰጡኝ በጣም ደስ ይለኛል። ጀሞ በጣም ማለት ነው። ለምን ህዝቡ ላይ የተለያየ እይታ ስላየው ነው ጋይስ፣ የተለያየ በጣም አራምባና ቆቦ የሆነ አስተሳሰቦች ስላጋጠሙኝ ነውና ስለኔ በቀጣይ ቪዲዮ ዲቴል እሰራላችሁ ይሆናል። ጀሞ ግን የትኛው ነው ሞር ለእናንተ ደስታ የሚፈጥርባችሁ? ጀሞ ሐሳባችሁን አካፍሉኝ። ይመቻችሁ። እንግዲህ ዩናይትዳውያን ሩበን አሞሪምን ካሰናበትን በኋላ በጊዜያዊነት ዳረን ፍሬንቻር ቡድናችን የሚመራ ይሆናል። አሁንም ዩናይትድ ከባድ ጊዜ ነው የሚያሳልፈው። ሌላ አሰልጣኝም ቢቀጥር ከባድ ጊዜ ነው የሚያሳልፈው። ኦቨርናይት የሚቀየር ቲም አይደለም እንደምናየው። በእርግጥ ፕሮሰሱ ረዝሟል። አሞሪም መውጣቱ አስከፍቷል። ለዚህ ነው አላስከፋኝም። በቃ በሌላ አሰልጣኝ ደግሞ ገልበጥ ማለት ነው። ቀጣዩ ዩናይትድ አሰልጣኝ እንዲሆን የምትፈልጉት ማን ነው? ስለ አሞሪም መሰናበት ምን ሐሳብ አላችሁ? ኮሜንት ላይ አጋሩኝና እንወያይበታለን። ይመቻችሁ። እንግዲህ የዩናይትድ ደጋፊውና ማለት ነው የባለቤቶቹ ሜንታሊቲ ላይ ድጋሚ መሰራት አለበት። የምሬ ነው። ይሄ ቪዲዮ ትንሽ ረዘም ሊል ይችላል ማለት ነው። ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ከዛ ደግሞ ፎሎ ማታርጉ ሰዎች ፎሎ አድርጉ ማለት ነው። ሩበን አሞሪም ዛሬ እንደተባረረ ታውቃላችሁ ከዩናይትድ ማለት ነው። ፕሮጀክቱ ገና ተጀምሮ ነው እኮ ገባችሁ አይደለም? የሲዝኑ ግማሽ ላይ አይባረርም አሰልጣኝ። ማን በጣም ነው ቲም የሚጎደው። ቶፕ 4 ስቴብል አይደለም። አሁን ዘንድሮ እንደምታውቁት ቼልሲ ኦልሬዲ አሰልጣኙን አባሯል። ቶፕ 4 ስቴብል አይደለም። ሊቨርፑል ነጥብ እየጣለ ነው። ገባችኋ? አስቶን ቪላ ነው አሪፍ ላይ ያለው። አስቶን ቪላ ይታወቃል የሆነ ሰዓት ላይ እሱም ነጥብ መጣሉ አይቀርም። ገባችኋ? ይሄ ሰውዬ ቲም ክሬት ካደረገ በኋላ እነ ምቦሞ እነ ኩኛ እነ ሴስኮን ተዉት። ምቦሞና ኩኛ የሚገርም ጨዋታ እየተጫወቱ ነበር። ገባችኋ? የራሱን የሆነ ከለር እያገኘ ነበር ይሄ ሰውዬ። የምሬ ነው። መሸነፉን ምናምን አትዩት። የምር ሲሸነፍ የሆነ ሆፕ ያለው ነገር አለ። የእውነት የቀለድኩ አይደል። በአንዴ አሰልጣኝ አይባረርም። ገባችኋ አይደል? ሲባረር የሆነ ነገር ሊታይ ይገባዋል። አርቴታ የሁላ ጊዜ የቆየው 8ኛ እየጨረሰን ከ10 ጨዋታ አንዴ እያሸነፈ ምናምን ደጋፊው ይባረር ምናምን ሲል ማለት ነው። ገባችኋ? ባለቤቶቹ ዝም ነው ይሉት። አርቴታ ትዕግስት ስለተሰጠው ነው። ይሄ ሰውዬ ትዕግስት ያስፈልገው ነበር። አይኖ ገንዘብ አጥፍቷል ምናምን ነገር ፕላስ የሁላ ፕሮጀክት ከሰራ በኋላ ምን ማለት ነው ማባረር? የሆነ ነገር ሳይታይበት እኔ አሁን ግራ ገባኝ ስላችሁ። ብዙ ነው ያወጣው ብር፣ በረኛ ቀይሯል፣ ተከላካዮች አስፈርመዋል ምናምን ነገር ከዛ ምንም የሰራው ነገር ፍሪ ሳያገኝ ተባረረ ሰውየው። ምንም ሳያገኝ ማለት አሁን ሌላ አሰልጣኝ ሲመጣ የራሱን ነገር ደግሞ እስኪሰራ እሱ ሌላ 2 ዓመት ይፈጅባቸዋል። ገባችኋ? እንዴት ነው የምታረጉት ነው ቲማችሁን? እኔ አሁን በጣም ነው ግራ ይገባኝ። ተረድቼ ማሽላን ዘዴ ጥርሴ ስቃል እያረረ ሆዴ ያለ ዘንድሮ እንግዲህ አመቱን በ3 ፍሌጀር ነው የምንጨርሰው። ፍሌጀር ከነ እንቁላሎቹ አባት እኔ አሞሪም በመባረሩ ምንም አልደበረኝም። በነገራችን ግን የተባረረበት ምክንያት በውጤት ማታት አይደለም የተባረረው። የተባረረበት ሰዓት ክረምት ላይ ነበር። ካባረርክ ማባረር የነበረብህ አንደንቆሮ በቀቀናም ድሃ ኢኖይስ። አያችሁ ከክለቡ ሲሰናበቱ ነው የትኛው ችግር እስካሁን ለማንቸስተር ዩናይትድ አሁን ላለው ኮንሲስታንሲ የትኛው እንደነበር ግልጽ የወጣው። ይህ ማለት አሰልጣኝ ሩበን አሞሪም ባሳለፍነው የዝውውር መስኮት ካስፈረሙላቸው ስትራይከሮች ወይም ደግሞ 9 ቁጥር የምንላቸው አጥቂዎች መካከል የክለቡ ፍላጎትና የአሰልጣኙ ፍላጎት ይታይ ነበር። የአሰልጣኙ ፍላጎት ምንድን ነበር? ናቹራል 9 ቁጥር ይሄ ተፈጥሯዊ 9 ቁጥር የሚለውን ነበር የሚፈልጉት። ታዲያ ክለቡ ደግሞ ያንን ነው ያስፈረመው የሚባለው ነገር ላይ ትንሽ ክላሽ አድርጎ ነበር እና ትላንትና ከጨዋታው በኋላ አሰልጣኙ የሰጡትን አስተያየት ሰምታችኋል። ያው የማንቸስተር ዩናይትድ አሰልጣኝ ብቻ ይሄ ኮች ብቻ ሳይሆን ታክቲካል ማናጀር ጭምርም የነሱ ወይም ደግሞ የአሰልጣኙ ኦን ወይም ደግሞ የሱ ስራ መሆኑን ተናግረው ነበረ። ተሰናባቹ አሰልጣኝ ሩበን አሞሪም እንግዲህ ይፈልጉት የነበረው 9 ቁጥር ናቹራል 9 ቁጥር ወይም ደግሞ ትራዲሽናል ስትራይከር የምንለው 9 ቁጥር ነው። ይህ ማለት ይሄ ሴንተር ኦፍ ዘ ስትራይከር ቦታ ላይ መጫወት የሚችል ይሄ ክሊኒካል ፊኒሺንግ የሆነ የሚጨርስ አይነት ተጫዋች ነው የሚፈልጉት። ይህ ማለት ባጭሩ አርሊንግ ሃላንድ፣ ሌዋንዶስኪ፣ ድሮግባ እንደ ሳሙኤል ኤቶ ያሉ አይነት ተጫዋቾች ግሬት የሆነ ፊዚካል ኮንሲስታንሲ ያላቸው ወይም ፕሬዘንስ ያላቸው ተጫዋቾች አይነት ነበር አሰልጣኙ ይፈልጉ እንደነበር አሁን ላይ እየታወቀው። ታዲያ ከትላንትናው ጨዋታ በኋላ እንግዲህ አስተያየታቸውን የሰጡትን ነገር ማንቸስተር ዩናይትዶች እንዳልወደዱት ነው አሁን ላይ እየተዘገበ ያለው።
ሩበን አሞሪም በውጤት ማጣት ብቻ የተባረረ አይመስለኝም። በውጤት ማጣት ቢሆን ኖሮ ይሄን ዓመት አይጀምርም ነበር። ከ3 ወር በላይም በዩናይትድ እድል ሊሰጠው አይችልም ነበር። ነገር ግን በዋናነት ፓወሩን እሱ መጠቀም የፈለገ ይመስላል። በትላንትናው ፕሬስ ኮንፈረንስ ላይ እንደሰማችሁት ነው የዚህ ቡድን ኮች ሳይሆን ሄድ ኮች ሳልሆን ማኔጀር ነኝ ብሎ ነበር። ዛሬ ደግሞ ዩናይትድ ሲያባረረው ከሄድ ኮችነቱ አንስተነዋል ብሏል። በዋናነት በዚህ ሳምንት ከጄሰን ዊልኮክስ ጋር ብዙ አለመግባባቶች እንደነበሩም እየተነገረ ይገኛል። በሲስተሙ ላይ ጥርጣሬ እንዳላቸው ተጫዋቾቹን የሚጠቀምበት መንገድ፣ ከዛ ውጪ ደግሞ በጥር የዝውውር መስኮት ፕላናቸው ላይ እንዳልተስማሙ እየተነገረ ነበር። አንዳንድ የዜና ምንጮች ደግሞ ሩበን አሞሪም የተሰናበተው ከእሁዱ ጨዋታ በፊት ነው እያሉ ይገኛሉ። ስለዚህ ይሄ አለመግባባቱ በተለይም ባለፈው አንድ ሳምንት ውስጥ ከጄሰን ዊልኮክስ ጋር የነበረ ነው ማለት ይቻላል። እንደነ ግላስነር፣ እንደነ ዣቪ፣ እንደነ ዲዘርቢ ያሉ አሰልጣኞች እንግዲህ እጩ ውስጥ ተካተዋል። እናንተ ማንን ትመርጣላችሁ? ሪዮ ፈርዲናንድ ጄሚ ካራገር እና ጋሪ ኔቪልን በሩበን አሞሪም ዙሪያ በደንብ አድርጎ ወቅሷቸዋል። እንግዲህ ሩበን አሞሪም ከማንቸስተር ዩናይትድ አሰልጣኝነቱ እንደተባረረ ይታወቃል። ታዲያ ይህንን ውሳኔ ተከትለው ሪዮ ፈርዲናንድ እጅግ አስገራሚ የሚባል ሀሳቡን ሰጥቷል። ምንድን ያለው? እውነት ለመናገር ሩበን አሞሪም በማንቸስተር ዩናይትድ ቤት እጅግ ጥሩ የሚባል ጊዜን እያሳለፈ አልነበረም። ውጤቶቹም ደስ የሚሉ አይደሉም። ነገር ግን ኔቪል እና ጄሚ ካራገር ሩበን አሞሪም ላይ እጅግ በጣም ጠንካራ አስተያየትን ሲሰጡ ነበረ። እውነት ለመናገር እሱን ፕሬሸር ውስጥ ለመክተት ያላደረጉት ነገር አልነበረም። እስቲ ወደ ሊቨርፑል ቤት እንሂድ። ሊቨርፑል እኮ ብሬንደን ሮጀርስን ካባረሩበት ዓመት በኋላ እጅግ በነጥብ ዝቅተኛ የሚባለውን ነጥብ ነው እስካሁን ድረስ እየሰበሰቡ የሚገኙት። ነገር ግን ማንም ሰው አርነ ስሎትን በዚህ ደረጃ ክሪቲሳይዝ ሲያደርገውና ፕሬሸር ውስጥ ሲከተው ተመልክቼ አላቅም። ለሩበን አሞሪም ነገሮች ሁሉ ፌር አልነበሩም። ሚዲያውን በተለይ ጋሪ ኔቪል እና ጄሚ ካራገር እጅግ በጣም ተነስተውበት ነበረ። እንኳን ደስ አላቸው ተባሮላቸዋል ሲል ሪዮ ፈርዲናንድ እንግዲህ ሩበን አሞሪምን በደንብ አድርጎ ደግፎ አስተያየቱን ሰጥቷል። ለማንኛውም እናንተስ የሪዮ ፈርዲናንድን ሀሳብ እንዴት አያችሁት? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። በሩበን አሞሪም መባረርስ ደስተኛ ናችሁ ወይ? እሱንም ጭምር ኮሜንት ሴክሽን ላይ ያስቀምጡልኝ። እንደዚህ አይነት ምርጥና ድንቅ እግር ኳሳዊ ቪዲዮዎችን በየቀኑ በየሰዓቱ ወደ እናንተ ስለማደርስ ይህንን ፔጅ ፎሎ ማድረግ እንዳረሱ። በነገራችን ላይ ማንቸስተር ዩናይትድ ብራንድ ባይሆን ኖሮ ከሰር አሌክዛንደር ቻፕማን ፈርጉሰን በኋላ ብዙ አሰልጣኞችን አይቀያየርም። ዋንጫ ስለተራበ ዋንጫ ለማምጣት ነው አሰልጣኞችን እየቀያየረ ያለው። ይሄ ሊሰመርበት ይገባል። ፈርስት ሩል። ሁለተኛው በአሉላ ፍሬ አማራ ዩቲዩብ ገጽ ላይ ባዮ ላይ ያለላችሁ በተለይ ክሪስቶፈር ቪቪል እና ሩበን አሞሪምን ያጋጫቸው የዋትሳፕ ምልልሶች በጣም እሱ ነው በጣም ግለቱን ከፍ ያደረገውና መቃቃሮች ነበሩ። ግን የዋትሳፕ የኮንቨርሴሽን መጠኑ በጣም የሳተ ነበር የሚሉ ዘገባዎች ወጥተዋል። ለመሆኑ ምን ነገሮች ሩበን አሞሪምን በክሪስቶፈር ቪቪልን መካከል ንፋስ ገባ? እሳቸው ጀነራል ማናጀር ነኝ ኮች አይደለሁም እያሉ ይገኛሉና የጀነራል ማናጀርና የኮችን ልዩነትን በተወሰነ መልኩ ባዮ ላይ ባለው ሊንክ አስቀምጫለሁ። ማንቸስተር ዩናይትድ ሩበን አሞሪም ተባረረም አልተባረረም፣ ኤሪክ ቴን ሃግ መጣም አልመጣም፣ ሁልጊዜ ብራንድነቱ ከፍ ያለ ነው። በስመ አብ። ሰበር ዜና፣ ትክክለኛ ሰበር ዜና ማለት ይሄ ነው። ድንገት እኔ ሶሻል ሚዲያ አልገባውም፣ ከሰው ከመንገደኛ ነው የሰማሁት። ሩበን አሞሪም ተባረረ ከመንገደኛ። እግዚአብሔር ይወርዳ ሰማሽ ምናምን ምን? ኧረ በስመ አብ። ለማንኛውም ኢሚዲየት ኬዝ ሊሆን እንደሚችል ግልጽ ነው። እንዲህ ድንገት ከተባረረ እና እንደዛም ነው የተባለው ያስታውቃል። የተወሰነ ኢሚዲየት ኬዝ ሊሆን እንደሚችል የሰሞኑ ፕሬስ ኮንፈረንሶቹ ምናምን ካለ ከነ ጄሰን ዊልኮክስ ጋር ምናምን የሆነ አለመግባባት ላይ እንዳለ ያስታውቅ ነበረ። በቃ አይሆንም ብለው እንግዲህ አባረውታል ማለት ነው። እንግዲህ ባይባረር ጊዜ ቢሰጠውም አይደብረኝም። እኔ ትንሽ ጊዜ ቢሰጠው ብናየው፣ ግን ደግሞ እንግዲህ ከነሱ ጋር እንዳልኳቸው አስታውቃል። ከሆነ ታይም በኋላ ያለው ፕሬስ ኮንፈረንሱ ላይ ያስታውቃልና እነሱ ባይ በቃ አይሆንም ብለው ካመኑበት ምንም አንደኛ የሱ ሲስተም ዲቨሎፕ ካምናው እስኪ በምን መንገድ ዲቨሎፕ አድርጓል የዩናይትድ ቲም የሱ ሲስተም ነው እያልኳቸው ያለ ሲስተሙ ላይ ኦብሰስድ የሆነ አሰልጣኝ ነው። ግን የሱ ሲስተም በዩናይትድ ውስጥ ምን ያህል አድጓል? ምንም ምን ያድጓል አላየሁትኝ። እንደዛው ነውና ምንም በመባረሩ ዩናይትድ ደጋፊ ለምን ምናምን አያውቃለሁ፣ ይገባኛል። ዩናይትድ አሰልጣኝ ባባረረ ቁጥር ሁሌ አሰልጣኝ መቀየር የትኛው አሰልጣኝ ነው ረጅም ጊዜ ተሰጥቶት በደንብ ቡድን የሚሰራው ምናምን የሚል ነገር ይኖራል። በእርግጥ ግን እኔም እንደዛ ይሰማኛል እውነቱን ለመናገር። ግን ደግሞ የሩበን አሞሪም ሲስተም እያደገ የሆነ ዲቨሎፕ እያደረገ ስቴፕ ባይ ስቴፕ አላየንም ብዬ አስባለሁ። እና አንድም የማሬስካ መባረር ነው መሰለኝ በደንብ ድፍረት የሰጣቸው እንዲህ ምንድን ነው ምናምን። ለማንኛውም እንግዲህ እስከ መቼ አሰልጣኝ እንደምንቀይር አላቅም። አሁን ዛሬ በህልሜ ማያው ማለት ነው በቃ ለሊቱ ሙሉ ስቃጅ ሉዊስ ኤንሪኬ ፔዥን ለቆ ዩናይትድን ምናምን ሲቀላቀል በህልሜ። ሌላ ማን አለ ደህና አሰልጣኝ?
የለም እኮ ኮች ዲዘርቢ አሪፍ አሰልጣኝ ነው። ከዛ ውጭ ግን ሉዊስ ኤንሪኬን ቢቀጥሩኝ ማለት ነው እዛ ስፖርቲንግ ዳይሬክተር ምናምን አድርገው እንትናን አመጣው ነበር ከፔጄ ጋር አፋትቼ ሉዊስ ኤንሪኬን። ማን ነው የሚመጣው አሁን በክርስቶስ? ሩበን አሞሪም ማነው የነካ ይመስለኛል፣ ያውም ፔናልቲ ቦክስ ውስጥ ማለት ነው። ይሄ ጉዳይ ትንሽ ከኛ ጋር የሚያቀራርበውና የሚያመሳስለው ነገር ስላለ ከተረዳሁት ካየሁትና ከተሰማኝ ነገር አንጻር የሆነ ነገር ልበል። ዩናይትድ ቤት ከተቀጠርክ አሰልጣኝ ከሆንክ በቃ የሆነ ነገር ማሸነፍ አለብህ፣ ዋንጫዎችን ማሳካት አለብህ። ይሄ ከላይ የምታየው ሰው ሰር አሌክስ ፈርጉሰን ነው። እነዚህ ሁሉ ደግሞ የተባረሩት አሰልጣኞች ነው። ምክንያቱም ይሄን ሰው ማንም ሊተካው አልቻለም። ይሄን ሰው የሚተካላቸው ሰው ነው ዩናይትዶች የሚፈልጉት ግን አይሮን ቲንክ ሰው ትረስት የሚያደርጉና ፕሮሰስን የሚያምኑ አሁን የክለቡ ባለቤቶች ስፖርቲንግ ዳይሬክተሮቹ ያንን የሚቀበሉ አይመስለኝም። ውጤቱን ቶሎ ለውጡን ይፈልጋሉና ለዚህ ለአሞሪም አለመሳካት ትልቁ ነገር ብዬ ማስበው ምናልባት የተጫዋቾቹ ጥራት፣ ተጫዋቾቹ የሚጠበቅባቸውን ነገር ሜዳ ውስጥ ይሰጣሉ የሚለው የኔ ትልቁ ጥያቄ ነውና እኛንና የዩናይትድን ጉዳይ የሚያመሳስለው ነገር ምን መሰላችሁ? እኛና ዩናይትድ ማናጀር ሳይሆን ሄድ ኮች ነው መቅጠር የምንፈልገው። ያ ደግሞ ለሄድ ኮቾቹ ወይ ደግሞ ለማናጀር ተብለው ለሚመጡት ሰዎች ችግር ያመጣል ማለት ነው። ልክ አሞሪም እና ማይስካ ላይ ችግር እንዳመጣው። ችግሩ ደግሞ እንዲህ ነው። ሄድ ኮች ሆነ ስትመጣ የፈለግከውን ነገር እንድታደርግ አይፈቅድልህም ያለ ሮል። ማናጀር ስትሆን ግን ሁሉም ነገር በአንተ ቁጥጥር ስር ይሆናል። እና ይሄ ሄድ ኮችነት መቼ መሰላችሁ ተጋላጭ የሚሆነው? ክለቡ የውጤት ማጣት ቀውስ ውስጥ ካለ ያኔ ተጠያቂውና ቀጥታ ሁሉንም ነገር የሚጋፈጠው ሄድ ኮች ይሆናል ማለት ነው። እና እነዚህ ማናጀር ሳይሆን ሄድ ኮች ሆኖ የሚሾሙ ሰዎች ልክ እንደ አሞሪም ማለት ነው። እነዚህ ሰዎች ውጤት ማጣትና እንዳልኳችሁ የውጤት ቀውስ ክለቡ ላይ በሚመጣ ሰዓት ሁሉንም ነገር የሚጋፈጡት ፊት ለፊት ላይ ሆኖ የሚገኙት እነሱ ስለሆኑ የሆነ ጊዜ በቃኝ የሚል ስሜት ይሰማቸውና የሆነ ነገር ይናገራሉ። አሞሪም ማን ነካ ያልኳችሁ እዚህ ጋር ነው። ከሊድስ ጨዋታ በኋላ አሞሪም ተናገረ። ማንን? ስፖርቲንግ ዳይሬክተሮቹን ከሱ በላይ ያሉትን እሱን ለመቅጠርም ከስራ ለማውረድም ስልጣን ያላቸውን ሰዎች ተናገረ። ያ ደግሞ ተቀባይነት የለውም። በቃ እንዳልኳችሁ እናንተን መሾምና ማውረድ የሚችልን ሰው ስትናገሩ የሚፈጠረው ነገር ግልጽ ነውና አሞሪም እዚህ ውስጥ መቆየት የፈለገ አይመስለኝም እና ከኋላ ያሉት ጫናዎች የሚፈልገውን ነገር እንዳያደርግ አድርገውታል። እና ብቻ በመጨረሻም አሰልጣኞችን ስንቀጥር ሄድ ኮች ሳይሆን ማናጀር አድርገን ካልቀጠርን በቃ ከባድ ችግር ውስጥ ነው ያለነው። አሰልጣኞች የሚፈልጉትን ነገር እናቅርብላቸው፣ የሚፈልጉትን ነገር እንስጣቸው። እንደዛ ካልሆነ እኔ አሰልጣኝ ማቆየት ሳይሆን የሚመጡት አሰልጣኞች ራሱ ወደ ክለባችን መምጣት የሚፈሩ ነው ይመስለኝና ያላችሁን ሀሳብ